በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 18 በዚህች ቀን ታማኝ የከበረ አባት የአንጾኪያ ሊቀ ጳጳሳት አባ መላልዮስ አረፈ። ይህም ቅዱስ አዋቂና አስተዋይ ነበረ። በታናሹ ቆስጠንጢኖስም ዘመነ መንግስት በአንጾኪያ ሀገር ሊቀ ጵጵስና ተሾመ። ከተሾመም እስከ 30 ቀን ኖረ። ከዚህም በኋላ አርዮሳውያንን አወገዛቸው። በአንጾኪያም ካለች ቤተ ክርስቲያን ሁሉንም አሳደዳቸው። ንጉሱም በሰማ ጊዜ ከመንበረ ሲመቱ ሊቀ ጳጳሳቱን አሳደደው። እርሱ ንጉሱ አርዮሳዊ ነውና። የአንጾኪያ ሀገርም ታላላቆችና ኤጲስቆጶሳት ካህናቱም ተሰበሰቡ። ስለ ሊቀ ጳጳሳቱ ይመልስላቸው ዘንድ የልመና ደብዳቤ ጽፈው ላኩ። ንጉሱም ልመናቸውን ተቀብሎ መለሰላቸው። ይህም አባት በተመለሰ ጊዜ አርዮሳውያንን ወደ ማውገዙ ተመለሰ። በቃላቸው የሚያምኑትንም ስህተታቸውንና ስድባቸውን ግልጽ እያደረገ ወልድ ከአብ ባሕሪ እንደተወለደ በመለኮቱም ትክክል እንደሆነ ለሁሉ የሚሰብክ የሚያስተምር ሆነ። ዳግመኛም አርዮሳውያን ተነሱ። የንጉሱን ልብ ወደ እሳቸው እስከመለሱት ድረስ ይህን አባት እየወነጀሉ ወደ ንጉሱ ጻፉ። ዳግመኛም ልኮ ከፊተኛው ወደሚርቅ አገር አሳደደው። ወደ ተሰደደበትም አገር በደረሰ ጊዜ መልእክቶቹን ጽፎ በመላክ ከወገኖቹ ጋር እንዳለ ሆኖ ከእርሳቸውም ስውር የሆነውን የመጽሐፍትን ቃል ይተረጉምላቸው ነበረ። በአንጾኪያ ላሉ መንጋዎቹም ይደርሳቸዋል። አዋቂዎች የሆኑ ኤጲስቆጶሳትንና ቀሳውስትን ልዩ በሆነች ሶስትነት 318 አባቶቻችን ያስተማሯት የቀናች ሃይማኖትን እንዲያስተምሩ ያዛቸዋል። እንዲህም እያደረገ እስካረፈባት ቀን ድረስ በተሰደደበት ብዙ ዘመናት ኖረ። ዮሐንስ አፈወርቅም አመስግኖታል። የምስጋና ድርሰቶችንም ደረሰለት። ስለ ቀናች ሃይማኖትም ብዙ መከራ ስለደረሰበት ክብሩና ግርማው ከከበሩ ሐዋርያት ክብር እንደማይጎድል ተናገረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚህችም ዕለት የጌታችን ወንድም የሐዋርያው ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሚን።